በ110 ሺህ ብር በተገዛው ሰንጋ በሬ ውስጥ ከ10 ግራም በላይ የወርቅ ክምችት ተገኝቷል። የዘንድሮ የትንሳኤ በዓል በቃሊቲ መኖሪያ ካምፕ ለሚገኙ የፌዴራል ማረሚያ ቤት ፖሊስ አባላት ለየት ያለ ድግስ ይዞላቸው መጥቷል። አባላቱ ለበዓል ቅርጫ ካረዱት ሰንጋ በሬ ሐሞት ውስጥ ከ10 ግራም በላይ የሚመዝን ወርቅ ማግኘታቸውን የፌዴራል ማረሚያ ቤት ኮሚሽን አስታውቋል። የፖሊስ አባላቱ እንደሚናገሩት በዘንድሮ በዓል የከብት ዋጋም በመወደዱ ምክንያት ይህንን ሰንጋ በሬ ለመግዛት ብዙ ድካምና እንግልት አሳልፈው ነበር። በመጨረሻም በ110 ሺህ ብር የገዙት ሰንጋ ለበዓሉ ድግስ ብቻ ሳይሆን ያልተጠበቀ ሀብትም ይዞላቸው እንደሚመጣ አልገመቱም ነበር። በቅርጫ ወቅትም በሬው ታርዶ ሐሞቱ ሲወጣ በውስጡ ያልተጠበቀ ወርቅ ተገኝቷል። እንደ ባለሙያዎቹ ገለጻ ወርቁ ከ10 ግራም በላይ የሚመዝን ሲሆን አሁን ባለው የገበያ ዋጋ ሲሰላ በሬው ከተገዛበት 110 ሺህ ብር በላይ ዋጋ ሊያወጣ እንደሚችል ተገምቷል። ይህ አባላቱ በውድ ዋጋ ገዝተው የነበረውን ሰንጋ በሬ አትራፊ እንዲሆኑ አድርጓቸዋል። በአሁን ሰዓት ላይ የፖሊስ አባላቱ የተገኘውን ወርቅ ለመሸጥ ከወርቅ ተረካቢዎች ጋር የዋጋ ድርድር ላይ እንደሚገኙም ታውቋል። ይህ ያልተጠበቀው የትንሳኤ ሲሳይ በዓሉን በታላቅ ደስታ እንዲያሳልፉ እንዳደረጋቸው የገለጹት አባላቱ ለመላው የክርስትና እምነት ተከታዮች፣ ለሕግ ታራሚዎችና ለስራ ባልደረቦች መልካም በዓል እንዲሆን የመልካም ምኞት መልእክታቸውንም አስተላልፈዋል።